30 ደቂቃ ከቤቲ ጋር እንዴት ቆያችሁኝ? በያላችሁበት የቤተልሔም ተስፋዬ ኦፊሻል ዩቲዩብ ቻናል ቤተሰቦች ዛሬ በመጨረሻ ፕሮግራም በሰመሪ የሶስት ፕሮግራሞችን አንድ ላይ ስኩዊዝ አድርጌ የማደርስበት ፕሮግራም ነው። ሁላችሁም ከኔ ጋር እንደምትሆኑ ተስፋ አደርጋለሁ። ቻናሉን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። የዛሬው እንግዲህ የተመረጡት ሶስት ቶፒኮቻችን የመጀመሪያው ከትምህርት ጥራት ጋር በተገናኘ ባለፈው ምናልባት 6ኛ ፕሮግራም ኦር 7ኛ ፕሮግራም አካባቢ ነበረ። ሁለተኛው አነስተኛ የትምህርት ፍላጎት፣ በተለያየ የትምህርት ደረጃ አነስተኛ የትምህርት ፍላጎትን እናስተውላለን። ይሄ ነገር ወዴት ያመራናል፣ እንደ ሀገር ወዴት ይዞን ይሄዳል የሚለውን ነገር እናነሳለን። መጨረሻ ላይ በሶስተኝነት ወደ እናንተ የማደርሰው ፕሮግራም ደግሞ ወደ ራስ ማየት፣ ራስን መገምገም፣ ራስን መጠየቅ፣ ሰልፍ ኤግዛማይን ማድረግ ለምን ይጠቅመናል፣ በተለይ ደግሞ ራስን ለማሻሻል ለመለወጥ ጥሩ መስፈንጠሪያ ይሆነናል ብለን አውርተን ነበር። እነዚህን ቶፒኮች እንግዲህ ተራ በተራ ሃይላይቱን ወይም ደግሞ ሰመሪውን ወደ እናንተ አደርሳለሁ ማለት ነው። የትም እንደማትሄዱ ተስፋ አደርጋለሁ። ስለዚህ በትምህርት ጥራትን በተመለከተ ያነሳነው ጥሩ ሀሳብ የሚሆነው ምናልባት ትምህርት ራሱ ምንድን ነው፣ መጀመሪያ መማር ማለት ምን ማለት ነው፣ ሀሳብን መለዋወጥ ወይ ደግሞ መማማር ራሱን የቻለ ትልቅ ፕሮሰስ ነው። በዚህ ፕሮሰስ ውስጥ የሚያስፈልጉን ኮምፖነንቶች አሉ፣ መሟላት ያለባቸው የማይተኩ ኤለመንትስ ኮምፖነንትስ አሉ። እነሱም ካሪክለሙ ወይም ስርዓተ ትምህርቱ፣ ቲቸርስ መምህራን፣ በጣም የምናከብራቸው ባለውለታዎቻችን፣ ውለታቸውን ያልከፈልናቸው፣ ደሞዛቸውን ያልከፈልናቸው አስተማሪዎቻችን፣ ፓረንትስ፣ ኮሚዩኒቲ አት ላርጅ፣ ገቨርንመንት መንግስት ራሱ፣ ፋሲሊቲ፣ ሪሶርስ የመሳሰሉ ኮምፖነንቶች በአግባቡ ተሟልተው እነዚህን ማስተዳደር የቻለ የትምህርት አመራር የተሻለ ትምህርት ጥራትን ማስጠበቅ ይችላል ብለን አውርተናል። ግን በጣም ትኩረት አድርገን የሰራ ነው ካስታወሳችሁ መምህራን ላይ ነው። the teachers are the motor of the system። ሲስተሙን የሚያንቀሳቅሱ የሲስተሙ የዚህ የመማር ማስተማር ስራ ባክቦንስ ወይም ደግሞ የጀርባ አጥንት መምህራኖች ናቸው። መምህራኖቻችን የማይተካ ሚና የሚጫወቱ ናቸው። እነሱ ላይ በጣም ብዙ ስራ መሰራት እንዳለበት ባለፈው በጥሩ ሁኔታ የተብራራ ሀሳብ ወደ እናንተ አድርሻለሁና ከሁሉም በላይ ግን ኳሊፋይድ የሆኑ በጣም ትልቅ ኳሊፊኬሽን ያላቸው ትልቅ የትምህርት ዝግጅት ያላቸው መምህራኖች ትንንሹ የትምህርት ግሬድ ወይም ደግሞ ትንንሹ የትምህርት ክፍል ላይ ቢሆኑ የተሻለ ውጤት እናመጣለን የሚል ሀሳብ አንስቻለሁኝ። ከ1 እስከ 6 ወይ ከ1 እስከ 4 ፈርስት ሳይክል እና ከ1 እስከ 8 ያሉ ተማሪዎቻችን በማስተርስ ኤንድ ዶክተርስ ኳሊፊኬሽን እና ጥሩ ልምድ ባላቸው መምህራኖች ቢማሩ መሰረታቸውን በጥሩ ሁኔታ ይጥላሉ። ከዛ በኋላ ባለው ትምህርት ጥሩ ካልቸር ዴቨሎፕ ስላደረጉ፣ የመማር ሀቢት፣ የጥናት ሀቢት ዴቨሎፕ ስላደረጉ ከዛ በኋላ የማይቸገሩ ተማሪዎችን የመፍጠር እድል አለን ብለን ለማንሳት ሞክሬያለሁ ይሄንን ነገርና የሚመለከተው አካል ሁሉ ይሄን ነገር በደንብ አድርጎ ዳይጀስት ያደርገዋል ብዬ አስባለሁ። ሌላው ትምህርት ስልጠና ላይ የመምህራን ማሰልጠኛ ተቋማት በጣም ትኩረት ያልተሰጠበት ነገር ነው። በጣም ትንሽ ናቸው የማስተማርን ስራ የሚሰሩ፣ በተለይ ሜቶዶሎጂውን በደንብ የተማሩ መምህራኖች አልሰለጠኑም፣ ወይም ማሰልጠኛዎቻችን በደንብ አልተደራጁም። ኢቭን በቁጥር በጣም ትንሽ ናቸውና ምናልባት እኔ አሁን በጣም ቶሎ ማስታውሰው መምህራን ማሰልጠኛ ኮሌጅ ኮተቤ ያለውን ነው። ፕላስ ዩኒቨርሲቲ ላይ ደግሞ ሜቶዶሎጂውን እያጣመሩ እያስተማሩ ነው። በቅርብ ጊዜ ታሪክ ነው ይሄንን እንግዲህ የማውቀው። ግን በደንብ መምህራንን የሚያሰለጥን የተደራጀ ዩኒቨርሲቲ በሀገራችን ላይ በተለያየ ክልል ላይ እንግዲህ ስታብሊሽ መደረግ እንዳለበት ይሰማኛልና ትምህርት ጥራትን በተመለከተ በጣም ብዙ ነገር ስላነሳን ወደ ዋናው ፕሮግራም ሄዳችሁ ቼክ ታረጋላችሁ ብዬ አስባለሁ። በጣም ነው የምወዳችሁ። ሰብስክራይብ እያረጋችሁ እንደምትከታተሉኝ ተስፋ አደርጋለሁ። ወደሚቀጥለው ቶፒክ ካፍታ በኋላ ተመልሼ እመጣለሁ። 30 ደቂቃ ከቤቲ ጋር እሺ፣ ተመልሰን ተገናኝተናል። የሚቀጥለው ሁለተኛው ለዛሬ ሰመሪያችን አነስተኛ የትምህርት ፍላጎት እየተስተዋለ ነው። አንዳንድ ጥናቶችም እንደሚያሳዩት እኔም በግሌ በአካባቢ በዙሪያችን የምናስተውላቸው ብዙ ነገሮች አሉና አነስተኛ የትምህርት ፍላጎት ማለት ምን ማለት ነው?
ለመማር ክላስ አቴንድ ለማድረግ ላይብራሪ ውስጥ ለማሳለፍ እንደዚሁም በተለያየ ደረጃ ከታች እስከ ምናልባት በተለይ በጣም በአብዛኛው የሚስተዋለው በሃይ ስኩል ደረጃና በዩኒቨርሲቲ ሌቭል ያሉ ተማሪዎቻችን ረጅም ጊዜያቸውን በጥናት ላይ የማሳለፍ እንደዚሁም ከፍ ሲል በምርምር ላይ የማሳለፍ ሪሰርቾችን በመስራት የተለያዩ ነገሮችን ብቻ በትምህርት ሲስተም ውስጥ ኢንጌጅድ የመሆን ፍላጎት አነስተኛ እየሆነ ነውና ይሄ ነገር ደግሞ እንደ ሀገር ስናየው ድምሩ ከባድ ውጤትን እንዳያመጣ ስጋት አለንና እንዴት ነው መለወጥ የምንችለው ማሻሻል የምንችለው የሚለውን ፕሮግራም በደንብ አድርገን ባለፈው ዳሰናል። ፍላጎት ካለ እንግዲህ ወደ ኋላ መለስ ብላችሁ ማየት የምትችሉት ነገር ነው። እንደ ሰመሪ ግን ለዛሬ ማመጣላችሁ ወደ እናንተ ሁለት ፋክተርስ አሉ፣ የውስጥና የውጭ ወይም ኢንተርናል ፋክተርስ ኤንድ ኤክስተርናል ፋክተርስ ብለን የምናያቸው ነገሮች አሉ። አንድ ሰው የትምህርት ፍላጎቱን ላይ ጫና የሚያደርግ የውስጥ ፍላጎት ምንድን ነው? የውስጥ ፋክተርና ወይም ደግሞ ኤክስተርናል ፋክተር ብለን የምናነሳው ነገር ምንድን ነው ብለን ስናይ ኢንተርናል ፋክተር የምንለው ነገር እንግዲህ ከአቅም ጋር በተገናኘ አለመቻል፣ በቃ ያንን ግዴታ የማሟላት በክፍያ ሁኔታ ሊሆን ይችላል፣ ዲስተንስ ሩቅ አካባቢ ሊሆን ይችላል፣ የትምህርት አካባቢዎቻችን የተለያዩ ብቻ ባለመቻል በግል ችግር ምክንያት የመጣ ችግር ሊሆን ይችላል፣ የተነሳሽነት ችግር ሊሆን ይችላል። በቃ ትምህርትን እንደ አማራጭ አለማየት ወይም ደግሞ ህይወትን እንደ ማሸነፊያ መንገድ አለመቁጠር ሊሆን ይችላል። ሌሎቹ በጣም ብዙ የተብራሩ ሀሳቦች አሉ እንደ ኢንተርናል ፋክተር ማለት ነው። ኤክስተርናል ፋክተር የምንላቸው ደግሞ የውጭ ተጽዕኖዎች ሊኖሩብን ይችላሉ። ትምህርታችን እንዳናካሂድ አሁንም በተለያየ ደረጃ በሃይ ስኩል ሌቭል ሊሆን ይችላል፣ በዩኒቨርሲቲ በኮሌጆች አካባቢ ሊሆን ይችላል። ለምሳሌ ያ የምንማረው ትምህርት አያስፈልገኝም፣ ህይወቴን ለመምራት ያን ያክል ጥሩ ነገር ይዞልኝ አይመጣም ብሎ ማሰብ ሊሆን ይችላል። የጓደኛ ግፊት ሊሆን ይችላል። ተማሪዎች በዙሪያችን ያሉ ጓደኞቻችን፣ ቤተሰቦቻችን ለመማር ያለ ግፊት የማያደርጉልንና ወደ ስራ ወደ ንግድ ብትገባ ይሻላል፣ ትምህርት ያን ያክል ለውጥ ህይወት ላይ አያመጣም የሚሉ አንዳንድ የውጭ ተጽዕኖች ይኖራሉ። ፋሲሊቲ ያልተሟሉ ፋሲሊቲዎች በምንማርበት ኮሌጅ ዩኒቨርሲቲ ወይም ደግሞ ትምህርት ቤቶች አካባቢ አደረጃጀቱ ያን ያክል እንደው በቂ ያልሆነ ይሆንና የትምህርት ስራውን የማይደግፍ ሊሆን ይችላል። ይሄ ነገሮች ሁሉ በጥሩ ሁኔታ የመማር ማስተማር ሂደቱን እንዳንከታተል ሊያደርግ ይችላል። በጣም ብዙ ናቸው ያነሳዋቸው ሀሳቦች። እንግዲህ ሰመሪ ስለሆነ አሁን ብዙን ነገር መጥቀስ እዚህ ጋር አልችልም። ወደ ዋናው ፕሮግራም ሄደን ግን ሁሉንም ፕሮግራም መዳሰስ እንችላለን ማለት ነው። ስለዚህ በአጠቃላይ ግን አነስተኛ የትምህርት ፍላጎት ይስተዋላል። ድምሩ በጣም አደገኛ ሊሆን ይችላል። እውቀትን ክህሎትን ማዳበር ለአንድ ሀገር እንደ ጀርባ አጥንት ነው፣ ይታወቃል። እድገት ከትምህርት ውጪ ከምርምር ውጪ የትም ሊያደርሰን ስለማይችል ዜጎቻችን ወጣቶቻችን ደግሞ በትምህርት ሲስተም ውስጥ ኢንጌጅድ መሆናቸው ምንም ምርጫ የሌለው ጉዳይ ስለሆነ መለወጥ ያለብንን ነገሮች በየደረጃው በየስራ ኃላፊነታችን መለወጥ መቻል እንዳለብን ለመጠቆም ያክል ነው። እንግዲህ እንደ ችግር ስናየው አንድ ሰው ካልተማረ ችግር የመፍታት አቅሙ በጣም አነስተኛ ነው የሚሆነው። እንደኛ ደግሞ ታዳጊ ሀገር ላይ ያለን ሰዎች በብዙ ችግር ውስጥ ተከበን ያለን ሰዎች ስለሆንን ዋናውና ትልቁ መሳሪያችን መማር ችግርን ለመፍታት ቱል ይሆነናል፣ መሳሪያ ይሆነናል ብለን እናምናለን ማለት ነው። ስለዚህ ይሄ በጣም የሚያሰጋን ነው እንደ ሀገርና እንግዲህ ፕሮግራሙ ላይ በጣም የተብራሩ ነገሮች ስላሉ መለስ ብላችሁ እንደምትቃኟቸው ተስፋ አድርጋለሁ። ተመልሼ እመጣለሁ። የትም እንዳትሄዱ። ሰብስክራይብ፣ ሼር እና ላይክ ማድረጋችሁን ሳትረሱ አብረን እንቆይ። 30 ደቂቃ ከቤቲ ጋር። እሺ፣ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ እንደሆነ ተስፋ አድርጋለሁ። ቻናላችሁ የእናንተ ነው የኔ ቤተሰቦች፣ ይሄ እንዳይረሳ። በመጨረሻ ለዛሬ እንግዲህ ለሰመሪ ያዘጋጀውላችሁ ወደ ራስ ማየት፣ ራስን መመርመር፣ ራስን መጠየቅ፣ ደካማና ጠንካራ ጎኖቻችንን፣ እድሎቻችንን እና ስጋቶቻችንን ካልኩሌት ማድረግ ነው የመጨረሻው ሰመሪ እንግዲህ የሚሆነው። ወደ ራስ ማየት ምን ማለት ነው? እንግዲህ መስታወት የሚያሳየው የሰውን ገጽታ፣ ፊታችንን፣ አቋማችንን በመስታወት ልናይ እንችላለን። ማንነታችንን፣ አመለካከታችንን፣ ባህላችንን፣ አሳሰባችንን፣ የአይምሮአችንን ሁኔታ፣ ዝግጁነታችንን ግን መገምገም የምንችልባቸው የተለያዩ መንገዶች አሉ። ከዛ ውስጥ አንዱ
ሰልፍ ኤግዛሚኔሽን ወይም ራስን መመዘን ራስን ማየት ይሆናል ማለት ነው። ስለዚህ እንግዲህ እንደ ግለሰብ አንድ ሰው ራሱን ሲገመግም እኔ ማን ነኝ? ምንጬ ምንድነው? ምን ያስፈልገኛል? አሁን ምን ደረጃ ላይ ነው ያለሁት? ፍላጎቴ ምንድነው? ጠንካራ ጎኔ ምንድነው? ደካማ ጎኔስ ምንድነው? እንደ ግለሰብ ዙሪያዬ ላይ ምን አይነት እድሎች አሉ? የሥራ እድሎች፣ ራስን የመለወጥ ራስን የማሻሻል እድሎች፣ የተለያዩ እድሎች በዙሪያዬ እንዴት አድርጌ ስክሪን ላድርጋቸው? እንደዚሁም ደግሞ ደካማ ጎኖቼንም እንደዛው ማወቅ ፕላስ በጣም ደግሞ እንደ መጨረሻ ሐሳብ ደግሞ ትሬት የሚያሰጉኝ ነገሮች ለጤናዬ፣ ለህይወቴ፣ ስራዬን ሊያሳጣኝ የሚችል የተለያዩ ነገሮቻችን አፌክት ሊያደርጉብን የሚችሉ ስጋቶች ትሬትስ የምንላቸውስ ምንድናቸው ብለን በግለሰብ ደረጃ ራሳችንን ማየት እንችላለን። እንደ ተቋም ደግሞ አንድን ድርጅት እንደሚመራ የማኔጅመንት አካል ወይ ደግሞ ባለቤት ኦነርሺፕ ላይ ያለ አካል ራሴ የኔ ድርጅት እኔ የምመራው እኔ ማንቀሳቀሰው ድርጅት ምን አይነት ጠንካራ ጎኖች አሉት? ደካማ ጎኖችስ ምን ይመስላሉ? እድሎች በዙሪያዬ ድርጅቴን የማስፋፋት የተሻለ አገልግሎትና ሰርቪስ የማቅረብ አገልግሎትና ፕሮዳክት የማቅረብ እድሎችስ ምን አሉ በዙሪያዬ? ራሴን ፕሮሞት ማድረግበት ድርጅቶችን ፕሮሞት ማድረግበት እድሎችስ ምን ይመስላሉ? እንደዚሁም ትሬቶች ምን አሉ በዙሪያ የሚያሰጉኝ ድርጅቴን አደጋ ላይ የሚጥሉ ስጋቶችስ ምንድናቸው? የመሳሰሉት ነገሮች እንግዲህ አናላይዝ ይደረጋሉ ማለት ነው። ስለዚህ ስዎት አናሊሲስ በጣም ኢምፖርታንት ነገር ነው። 30 ደቂቃ ከቤቲ ጋር። ስለዚህ ሰመሪያችን ይህን ይመስል ነበረ። 3 ፕሮግራሞቻችንን ስኩዊዝ አድርገን የባለፈው እንግዲህ ወደ እናንተ በ90 ደቂቃዎች ውስጥ ያስተላለፍኩትን ዛሬ እንግዲህ ወደ 15 ደቂቃ ባልሞላ 14 ደቂቃ አካባቢ ቆንጆ ሰመሪ እንደሰጠዋችሁ ተስፋ አረጋለሁ። በሚቀጥለው እንግዲህ ከዋናው ስቱዲዮ በዋናው ቀረጻ ከአዳዲስ ሀሳቦች ጋራ እንግዲህ ከቢሮ የሆኜ ወደ እናንተ ምደርስበት ፕሮግራም ነው የሚሆነው። ሰመሪውን እንዴት አያችሁት? ምን ነገሮችን እናሻሽል? እንግዲህ በየጊዜው አዳዲስ ሲዝኖችን እየፈጠርን ወደ እናንተ ያደረስኳቸውን ፕሮግራሞች እንደዚህ እየጨመኩኝ ዋና ዋና ሀሳቦችን ማድረስ እንቀጥላለሁ። እናንተ ግን ሰብስክራይብ፣ ሼር እና ላይክ ማድረጋችሁን እንዳትረሱ። ቤተልሔም ነኝ። ሰላም ቆዩኝ በያላችሁበት። ወዳችኋለሁ። 30 ደቂቃ ከቤቲ ጋር